በአለም በአንደኛ ዩቲዩበር ወይንም በአንደኛነት የሚመራው ሁላችሁም እንደምታውቁት አንደኛ 399 ሚሊዮን ያለው በአለም አንደኛ ሚስተር ቢስት ነው 399 ሚሊዮን ተከታዮች አሉት 399 ሰብስክራይብ 399 ሚሊዮን ሰብስክራይብ ያለው ዩቲዩበር ነው ወደኛ ለማምጣት ስለፈለኩኝ ነው ኢትዮጵያ ደግሞ ከ1 እስከ 4 ኢትዮጵያን ዩቲዩበሮችን የሚያገኙትን ገንዘብና ዩቲዩባቸውን መገምገም ትንሽ ሞክር ያለው የተወደዳችሁ ደጃሾ ሚዲያ ቤተሰቦች ከዚህ ወደ መረጃው ከመግባቴ በፊት ቀደም ብላችሁ ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ እንዲሁም እንደዚህ አይነት መረጃ እንደርሳችሁ ደውል ምልክቷን አብሩ ኮሜንት ላይ እንዲሰራላችሁ የምትፈልጉት ነገር ትጽፉልኛላችሁ ወደ መረጃው እገባለሁ በኢትዮጵያ አንደኛ ዩቲዩበሩን ከመናገር በፊት ኢትዮጵያ በኢንተርኔት ዳታ አጠቃቀም ስንተኛ ደረጃ ላይ ነች ነው ኢትዮጵያ በአለም በኢንተርኔት ዳታ አጠቃቀም ሁለተኛ ደረጃ ላይ ነች ኢትዮጵያ ግን በዩቲዩብ ቻናል ወይንም በዩቲዩብ ገንዘብ የሚያገኙ ሰዎችም ሆነ ድርጅቶቹ ስንተኛ ላይ ናቸው ብለን ስንል 36ኛ ላይ ተቀምጣለች ሌሎች ኢንተርኔት በደንብ ሳይጠቀሙ ገንዘብ ይሰራሉ እኛ ጋር አብዛኞቻችን ኢንተርኔት የምንጠቀም ሰዎች ሆነን ግን እንትናችን ትንሽ ነው ይሄ ማለት ያው ያበሻ ነገር መታቁት ነው ሰብስክራይብ አታረጉም ቪዲዮ ስታዩም ላይክ ኮሜንት ስለማታደርጉ ነው አሁን ወደ ኢንጌጅመንት ወይንም አሁን የተባሉት እነዚህ አራቱ ዩቲዩብ ቻናሎች በደረጃ በኢትዮጵያ ከ1 እስከ 4 ያሉትን እንመለከታለን በኢትዮጵያ አንደኛ ደረጃ ላይ የምናገኘው ዩቲዩብ ቻናል ኮንተንቱ ሙዚቃ መጫን ነው የተከፈተው ከዛሬ 10 አመት በፊት ነው የሚለው ከ10 አመት በፊት ነው በዚህ 10 አመት ውስጥ 3.6 ሚሊዮን በላይ ሰብስክራይቦችን አምጥቷል ኮንተንቱ ሙዚቃ ነው ይሄ ማለት ትልቁ ደቂቃ ማለት ረጅም የተባለው ቪዲዮ የተጫነው የ10 ደቂቃ ቪዲዮ ብቻ ነው ይሄ ማለት በሾርት ኮንተንት የሚያዝ ነው በሾርት ሲያዝ ገንዘቡ አሰራሩም ስለሚቀንስ ነው ይሄንን ያልኩት በአንደኛ ደረጃ ሆፕ የተቀመጠው በሰብስክራይብ ሆኖ ሳለ እንደ ሁለተኛ ደረጃ የተቀመጠው ኢቢኤስ ነው ነገር ግን ኢንጌጅመንትን ወይንም ሰርቺንግን ሰው ፈልጎ በቀን ብዙ ሰዎች የሚሳተፉበት ቻናልን እንደ አንደኛ ያስቀመጠው ኢቢኤስ ነው ኢቢኤስ ቻናል እንደምታውቁት ያው ኢትዮጵያ ብሮድካስቲንግን ህግ የሚያሟላ ነው የሚተላለፉበትም እንትን ኮንተንቶቹ እንደምታውቁት ሰዎችን ቃለ መጠየቅ ማድረግ ሙዚቃ የተለያዩ ዝግጅቶችና ዜና ናቸው ከዚህ ጋርም ተያይዞ የተለያዩ ኮንተንት ማለት በኮንተንት ብዛትና በኢንጌጅመንቱ ብዙ ሰዎችን በማሳተፍ ብዙ ሰዎቹ በቀን ውስጥ ይገቡበታል ብሎ በማሰብ አንደኛ ላይ አድርጎ በተከታይ ሆፕ ኢንተርቴይንመንት 3.6 ሚሊዮን ስላለው አንደኛ ሆኖ በሁለተኛ ደረጃ ኢቢኤስን አስቀምጧል በተከታይ 2.7 ሚሊዮን ተከታዮች አሉት ኢቢኤስ ሶስተኛ ደረጃ ላይ የምናገኘው አሁንም ከዚሁ ከብሮድካስት ጋር የተያዘ ቻናል ነው ይህም ቻናል ልክ እንደ ኢቢኤስ ሰዎችን ቃለ መጠየቅ ያደርጋል ሙዚቃ ይጋብዛል ሰዎችን ኢንተርቴይን ያደርጋል ብሎ የመዝናኛ ፕሮግራሞች አሉት ዜና ያቀርባል ድራማ ተከታታይ ድራማዎች ይተላለፉበታል ይህም ቻናል ቃና ነው ቃና እንደ ሶስተኛ ይቀመጥ እንጂ በኢንጌጅመንቱ ስናይ እንደ ሁለተኛ ተቀመጠ ከኢቢኤስ ቀጥሎ ያለው ቻናል ነው ላይ የምንመለከተው ብዙዎቻችሁ እየገመታችሁ እንደሆነ ያውቃሉ እስኪ በኮሜንት ሶስተኛ ደረጃ ላይ ሊቀመጥ የሚችል ቻናል ማን ነው ብላችሁ ታስባላችሁ በቀን ብዙ ሰዎች የሚሳተፉበት ብዙ ተከታይ ያለው እንዲሁም ደግሞ ተወዳጅውን ፕሮግራም ያቀርባል ብላችሁ የምታስቡት የናንተ ቻናል ማን ነው ምናልባትም ይሄንን ዜና ወይንም ይሄንን መረጃ በሚሰጥ ሰዓት ከቻት ጂፒቲም ያመለጠ ወይንም አንዳንድ ጊዜ እንትን ሰውን የቀረ ነገር የምታውቁት ካለ በኮሜንት ታስቀምጡና በቀጣይ ስለሱ ቻናል አጥንቼ አቀርብላችኋለሁ አሁን ግን በሶስተኛ ደረጃ ላይ የምናገኘው ከአንድም ሁለት ቻናሎችን 1 ሚሊዮን ማስገባት የቻለ ሁላችሁም እየገመታችሁ የምትገኙት አቤል ብርሃኑ የወይኗ ልጅ ነው አቤል ብርሃኑ የወይኗ ልጅ ኮንተንቱ እንደምታውቁት አዝናኝ ነገሮች አስተማሪ ነገሮች ትራቪልና እንዲሁ መረጃ ናቸው ኮንተንቱን እንደዚህ ብሎ ነው የከፋፈለው የተከታዩ ብዛት ደግሞ 1.7 ነው አቤል ብርሃኑ ሁለት ቻናሎች አሉ አንደኛው ቻናል ብቻ ነው አሁን በዚህኛው እንትን ቻት ጂፒቲ የገመገመው ወይንም በደረጃ ሰንጠረዥ ላይ ያስቀመጠው አንደኛውን ቻናል ሲሆን አቤል ብርሃኑ ሁለት ቻናሎችን 1 ሚሊዮን ማስገባት የቻለ ብቸኛ
በግለሰብ ደረጃ የሚሰራ ኢትዮጵያዊ ዩቲዩበር ነው በአማርኛ አሁን እንትኖቹን ሀገር የሚገመግመው በርግጥ በእኛ ሀገር ዩቲዩብ እንትን ሆኖ ሳይሆን የሚገመገመው በቋንቋ ስለሆነ ነው በአማርኛ የሚሰራ የተለያየ ሀገር እየዞረ ብዙ ነገሮችን የሚያሳይ ብሎ ያለው ቻትጂፒቲም ሰፊ ማብራሪያ የሰጠው ለአቤል ብርሃኑ ነው አቤል ብርሃኑ ያረጋል በትራቭሉም ተመዝግቧል አዝናኝና አስተማሪ ፕሮግራሞችን ከዚህ በፊት ከትራቭሉ በፊት ይሰራ የነበራቸው ስራዎችን ያቃል በመቀጠል ደግሞ የመረጃውንም እንደ ዜና ጋዜጠኛም ከመሆኑ አንፃር ዜና ይሰራበት ነበር ይሄንንም አንድ ላይ አካቶ ነው አቤል ብርሃኑ በሶስተኛ ደረጃ ነው ግን አሁን ቅድም እንዳልኳችሁ በተከታይ ብዛት ብቻ ሆፕ ኢንተርቴይንመንት አንደኛ ላይ ስላለ አራተኛ ላይ የሆነው ማለት ነው አራተኛ ወይንም በአምስተኛ ደረጃ ምናገኘው ሁላችሁም አሁንም ምትገምቱ ይመስለናል ያው ብዙዎቻችን የምናቀው ቅርብ ጊዜ በጣም በከባዱ ሶሻል ሚዲያ ላይ መነቃቃትን እየፈጠረ ያለ ትምርት ቤት ሳይቀረው ያለው እሸቱ መለሰውንም ዶንኪ ቲዩብ ነው ዶንኪ ቲዩብ 1.5 ሚሊዮን ሰብስክራይብ ይዞ ይሄ ግምገማ የተደረገው ከ2023 እስከ 2024 ባለው ያሉት ናቸው ነው እንትኑ ይህ ማለት 2025 ሲያልቅ ግምገማውን በድጋሚ ስለሚደረግ ማለት 1.5 ግን አሁን ላይ እሸቱ መለሰውንም ዶንኪ ቲዩብ ያለበት የሰብስክራይቡ ብዛት ነው ውስጥ ያሉ በመቶ ቤቶቹ ያሉ ሳይቆጠር አንዳንድ ግር የሚል ሐሳብ እንዳይኖር በማለት ነው ስለዚህ በአራተኛ ደረጃ ላይ የምናገኘው እሸቱ መለሰውንም ዶንኪ ቲዩብ ነው ዶንኪ ቲዩብን አዝናኝ ኮሜዲና አስቂኝ ብሏል ኮንተንታቸው የልጆች እንደሆነም ይጣክሳል ግን ሙሉ ለሙሉ ልጆች የሚባል ቻናል በዩቲዩብ ማለት ኪርስ ብሎ ለብቻ ስላለ በልጆች አልያዘም እኛ ነን እሱን የምናቀው ቻትጂፒቲ ግን የተናገረው እሸቱ መለሰውንም ዶንኪ ቲዩብን አራተኛ ደረጃ ላይ 1.5 ተከታይ ያለው አዝናኝ አስቂኝ ፕሮግራሞችና መረጃዎች የሚተላለፍበት ቻናል ብሏል እንደ ግለሰብም ይዟል እነ ኢቢኤስን እነ ቃናን ሲዝ እንደ ድርጅት ነው የሚይዘው እንደ ግለሰብ ከተያዙ ከአቤል ብርሃኑ ቀጥሎ ያለ ሰው እሸቱ መለሰ ነው አሁን ደግሞ አምስተኛ ወይንም አራተኛ ደረጃ ላይ የምናገኘው እኔም እንትን ማለት ያላወኩት ቻናል ነው ሰርች ሳደርግ ነው ያየሁት መረጃ ቲቪ የሚል አለ መረጃ ቲቪ ነው ሁለት መረጃ ቲቪ ኮንተንቱ ዜና ሙዚቃና ትረካ ይለናል ዜና ሙዚቃና ትረካ ምናልባት ትረካ ብሎ የተያዙት በዚህ በአውቶሜሽን ማለት ከፊት አልባ የሆኑ ስራዎች በፎቶዎቹ ታጅቦ ስለሚለቀቅበት ሊሆን ይችላል ግን በዋናነት ዜና የሚለቀቅበት ትልቅ ቻናል እንደሆነ ተናግሯል ይህም ቻናል 1.2 ሚሊዮን ተከታዮች ያሉት በዛሬው ግምገማችን ላይ በአምስተኛ ደረጃ የተቀመጠ ትልቅ የኢትዮጵያን ቻናል ሆኗል እነዚህ ቻናሎቹ የሚሰሩ ገንዘብን በቀጥታ እንትን ማለት ያልቻለበት አናላይዝ ማድረግ ያልቻለበት በየወሩ ያላቸው ገቢ ቋሚ ስላልሆነና የሚለዋወጥ ስለሆነ ይሄንን ግልጽ ማድረግ አልተቻለም ስለዚህ ዛሬ እስከ 4 ያሉትን የኢትዮጵያን ዩቲዩብ ቻናል ትልቅ ገንዘብም የሚከፈላቸው ትልቅ ተከታዮችም ያሏቸው ቻናሎችን በዚህ መንገዱ ለማየት ሞክረናል እስኪ እናንተ ደግሞ ቀረ የምትሉትንም ነገር አስተያየት ላይ በቀጣይ ደግሞ ኢትዮጵያ ውስጥ ምርጥ አንደኛ ቲክቶከሮችንና በአለም ካሉት ጋር የምናወዳድርበትን ፕሮግራም እሰራለሁ እስከዛ ደህና ሁኑ ነገር ግን መግቢያ ላይ እንዳልኳችሁ እኔ ቻናል ላይ ከ88% በላይ የሚሆነው የሚመለከቱኝ ሰዎች ሰብስክራይብ ያላረጉኝ ነው ምናልባት ከነዚህ ሰዎች ጋር መወዳደር መፎካከር ባልችልም ቢያንስ የሚሰራውን ማለት እየሰራው ያሉት ገባል ብላችሁ የምታስቡት ከናንተ ምንም ስለማይቀንስ ሰብስክራይብ አድርጉ ኮሜንት ላይ የምትፈልጉትን ነገር ጻፉ ከዛም ደውል ምልክቷን አብሩ ላይክ ማድረጉንም እንዳረሱ ይህ ጃሾ ሚዲያ ነው እኔ ደግሞ እዩ ነበርኩኝ አመሰግናለሁ